ሰላም ቤተሰብ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ልጆቻችን ከነበሩበት ከመዝናኛ ወደ ቤታቸው በሰላም ተመልሰዋል። አይ ቲንክ ትናንት ነው የተመለሱት። ያው የትናንት ቪዲዮ ዛሬ ስለተፖሰተ ይመስለኛል ዛሬ ረፍት ላይ ናቸው። አይ ቲንክ በሚለው ማለት ነው። አይ ቲንክ ሲባል ግን ደስ ሲል እንዴት ነው ደስ የሚለው በእንግሊዘኛ ማለት ነው ይመስለኛል የሚለው ነገር አይ ቲንክ ኦ ማይ ጋድ በጣም ደስ የሚለው አሁን መቁላላት የለም። ሴትዮዋ ካጠገቤ ነች። ለማንኛውም የኔ ወዶች እንኳን ሰላም ሄዳችሁ ሰላም ተመለሳችሁ። እንኳን በሰላም በእግራችሁ ሄዳችሁ እንኳን በሰላም በእግራችሁ ተመለሳችሁ። እንኳን በፍቅር ሄዳችሁ እንኳን በፍቅር ተመለሳችሁ ማለት እፈልጋለሁ። እንኳን ሰላም ገባችሁ። በግምጃ ቤት ነው የተለቀቀው። ግምጃ 100K ያስገቧት ጋይስ። በነገራችሁ ላይ ቻሌንጅ አለባት። ከዚህ በፊት ሶፊ 100K ከገባች ምስኪኖችን አበላለሁ ምናምን ብላለች እና በጨረቃዎቻችን ስምም እንዲሁም ደግሞ ለምስኪኖች ስንልም የማውራት ጉጉት የምጠት ብሎ ከዛ ደግሞ ሴትዮዋ ወደዚህ ጥኑ ስትል ሞራል ይርግፍ ይላል። የግን ሳሳዝን። ለማንኛውም ሰብስክራይብ አድርጓት 100K አስገቧት ማለት ነው። በተረፈ ደግሞ ጨረቃዎች ዛሬ ኮንች እኮ ያዬ እያሉ እየጨፈሩ ነበር እንዳያችሁት። እንደው ሰዎቹን ቁጭ አድርገው ሁለት ሴት ሰዎቹን አንተ ሚፍታ ደግሞ ቆንጥሎኛል ነው ምን ብሎኛል ነው ጎንትሎኛል ብላለች ግምጃዬ። በህግ ይጠይቅልኝ። ጨረቃዎች እናንተ ጠይቁልኝ። ከዛ መቀጠል ደግሞ ስለ እንኩርፊያ ምናምን እያወሩ ነበር። እንኩርፊያን በጣም ነው የሚያስጠላው። ስማም ያንቆራፋ ሰው ካለ ካጠገባችሁ እንቅልፍ መተኛት አትችሉ። ቅዥት ላይ አንደኛ ነኝ ሲጀመር። ቀን ላይ ያወራችሁ ሚስጥር ካለ ሌሊት ዝርግፍግፍ ነው የማደርገው። በዛ ላይ ደግሞ ምንድን ይባለው ይሄ ካልጆ ምናምንም እማታለሁ። አንድ ጊዜማ ማለት ማርያምን ሴትዮ ማለት ነው ፈርቻለሁ። አብረሽ ካልተኛሽ አለች። አረኔ የልጇ እንትን አለ አልጋ ማለት ነው። እና ልጆቹ ትምህርት ቤት ሄደው እኮ ነው ጠዋት። ከዛ እዛ አልተኛ ዘላ አይሆንም ዛሬ ፍራት ብሎኝ ነይ ካጠገቢ ያለች እጀን የተኛውላችሁን ይሄታችሁ ማለት ነው። አጣፍኝ ጥያት ቀስቅሳኝ ማርያምን ምንድነው አንቺ ችግርሽ ምናምን አለች። እንደዚህ ትማቻለሽ እንዴ ምናምን ብላ እባክሽ ተይው። እኔ እኮ ብዬሽ ነበር እዛ አልተኛ ስለሽ ብኛለሽ አልኳት። ምክንያቱም እህቶቼ ጋር ስተኛ በፊት እዛ እያሉ ስለሚነግሩኝ ትማቻለሽ ብሎ ሁላቸውም አንተኛም ነው የሚሉ አብረን አንተኛም ነው የሚሉና እኔ ገባኝ። ግን እሷን ጠፈጠፍ ደግ አረኳት። ብቻ ማታለውም እቃዣለሁም። ህልም ደግሞ በጣም የሚያስጠላው በእንቅልፍ ልባችሁ ስትደባደቡ ሰው ነው የሚያሸንፋችሁ። ስትሮጡ ሩጮ ደግሞ አይሮጣችሁም። እና ይህ ነገር በሁላችን ያለ ነገር ነው። ግን እንትን ነው ጸበል መጠመቅ ባያስተውም ግን ያስቀንሳል። ማርያምን እኔ ቅዱስ ገብርኤል ነው በጣም ነበረ እንትን ምለው ማርያምን። ግን አሁን ላይ ያኔ እግዚአብሔር ይመስገን ያን ያክል አይደለሁም። ትንሽ ይሻላለሁ ከበፊት ቱቶ ባይተወኝም እና እንትን ቅዠትም እንኩርፊያም ደስ አይልም ምናምን። ግን ከእንኩርፊያ ቅዠት ይሻላል። ያኔ ሁሌ አይደለም የምትቃዡት። በዛ ላይ ሌቱን ሁሉ አይደለም የምትቃዡት። የሆነ ፓርት ትቃዣላችሁ፣ ከዛ በኋላ ደግሞ ትቃዡ ማለት ነው። ያለብኝን ነገር ሳሞግስ ነው እንጂ ሁለቱም ጥሩ አይደለም። ለማንኛውም እንኳን ሰላም ተመለሳችሁ። ደስ ብሎኛል። በሰላም ሄዳችሁ በሰላም ስለተመለሳችሁ ደስ የሚል ጊዜ ማሳልፋችኋል። እግዚአብሔር የተመሰገነ ይሁን። አዎ ሀገራችን በጣም ልዩ ሆናለች። ማርያም በጣም ነው ደስ የሚለው ብታይ በጣም ብዙ ነገሮች ነው። ባለፈው ሂጄ እያለ ያኔ አረፍ አልነበረም ብዙም፣ ግን አሁን ላይ በማያቸው ነገሮች በጣም አሪፍ ነው እና እግዚአብሔር ያሳካልን። በቅርቡ ሁላችንም ሀገራችን ላይ ገብተን ፏ ለማለትም ደግሞ ያብቃን። በቅርቡ ወደ እዚህ ሄዱ አላችሁም፣ ግን እናንተ እግራችሁ ወደ መራችሁና በምትፈልጉት ሀገር ላይ ሄዳችሁ ድጋሚ እንደዚህ እንድትዝናኑ እግዚአብሔር ይፍቀድላችሁና ብዙ አጋጣሚዎች ያጋጥሙናል ብለዋል። ያው እንደዚህ ስትዝናኑና ብዙ ነገሮች ሊያጋጥሟችሁ ይችላሉ። ወይኔ ቤኪን ግምጃ የጠረበችዋል እኮ በጠረባ ምናምን እሱን ሰምቻለሁ ደግሞ በደንብ እና ቅምጥ ላይ ደግሞ ደስ የሚል ጊዜ ነበር ያሳለፍነው። ላሸራ አድርጋለች ማለት ነው የግምጃዬን ቪዲዮ ማለት ነው። ስለዚህ እንኳን ደህና መጣችሁ ነው በአጠቃላይ። ሌላ ምንም ነገር የለም። ብቻ ደስ የሚል ቀን እንደነበረ ተናግረዋል። ደስ የሚል ጊዜ እንደነበረ ተናግረዋል። እንግዲህ ሁላቸውም በየራሳቸው ቻናል ነው ከዚህ በኋላ የሚመጡት ማለት ምንድነው የሆነ ጊዜ ምናልባት የሆነ አጋጣሚ ያገኛቸዋል ወይ ለስራ ሊገናኙ ይችላሉ እንጂ ልክ ሰሞኑ በአንድ ላይ እንደነበሩት ይሆናሉ ብዬ አላስብም። እና ሰብስክራይብ አድርጎ ነገ ልጆቹ ወደ ትምህርት ቤት ሲሄዱ አወራለሁ። ሴትዮዋም ስለምተኛ እንቅልፋም ናት ጧት እንጂ አሁን ለማውራት አልቻልኩም። የሆነ የወሬ እንትን የጠፋ እግዚአብሔርን ላወራ እኮ ነው የመጣሁት፣ ግን ጥፍትፈት አለ። ወደዚህ ምንድነው የሚባለው ውንጡን ውር እያለች ነው። በዚህ እንደዚህ ወደዚህ እያለች ነው። ማርያምን አንድ ቦታ ላይ ራሱ አላስቀምጥ ያለ ነገር ይዟታል። ዛሬ ደግሞ መድኃኔዓለም ወይ እንደው አንተዬ እንደው አምላኬ ወይ ትዕግስት ስጠኝ። እንደው እግዚአብሔር በጣም የናፈቀኝ ማለት ነው። ቪዲዮም ልሰራ ይሆን የሆነ ነገር ላድርግ መጣች አልመጣች ሳልን ወይኔ ጉዴ ደግሞ ወይኔ በቃ ለማንኛውም ነገ እንገናኛለን። ወዳችኋለሁ ውዶች። እኔ በጣም ደህና ነኝ። እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ።
እንግዲህ ዛሬ ተጨፍሮብናል፣ ተዘፍኖብናል፣ ደስም ብሎናል። ቻው፣ ደህና ደሩ ባይ